የአማራ ክልል ምክር ቤት ስድስተኛ ዙር 5ኛ ዓመት የሥራ ዘመን 11ኛ ጉባኤውን ታኅሳስ 16 እና 17 2018 ዓ.ም በባህር ዳር ከተማ ያካሂዳል። ጉባኤውን አስመልክቶ የአማራ ክልል ምክር ቤት ዋና አፈ ጉባኤ ወይዘሮ ፋንቱ ተስፋዬ መግለጫ ሰጥተዋል። ወይዘሮ ፋንቱ በመግለጫቸው በምክር ቤት አባላት ከሚመከርባቸው አጀንዳዎች መካከል የትምህርት አጀማመርና በበጀት ዓመቱ የተከናወኑ ተግባራት ራሳቸውን ችለው እንደሚገመገሙም አንስተዋል። የመጀመሪያው የትምህርት አጀማመርና የትምህርት እስካሁን በበጀት ዓመቱ የተከናወኑ ተግባራቶችን ራሱን አስችለን እናያለን። ያንን ሪፖርት መሰረት ተደርጎ ጉባኤተኛው ተወያይቶ ያጸድቃል ተብሎ ነው የሚጠበቀው። ቋሚ ኮሚቴዎችም የትምህርት አጀማመር ምን እንደሚመስል ተንቀሳቅሰው የመስክ ምልከታ አድርገዋልና ባለፉት በ2017ም የትምህርት አጀማመር እና በትምህርት ላይ ያጋጠሙ ያሉ ችግሮችን መፈታት አለባቸው የሚል ምክር ቤቱ የራሱ ሞሽን አቅርቦ ነበር። አያይዘን የዛም ሞሽን አፈጻጸም ያመጡ ውጤቶች ምንድናቸው የሚለውን የምናይበት ነው የሚሆነው። ዋና ኦዲተር ተጠሪነቱ ለምክር ቤት በመሆኑ የኦዲት ግኝት ሪፖርቶች ለምክር ቤት አባላት ቀርበው ውይይት እንደሚደረግባቸውም ወይዘሮ ፋንቱ ጠቁመዋል። ተቋማቶች ተንቀሳቅሰን በቋሚ ኮሚቴ አማካኝነት ተንቀሳቅሰን ለማየት ሞክረናል። ወደ 21 ተቋሞች ጋር በግኝቱ ዙሪያ በኦዲት ግኝቱ ዙሪያ ላይ ተቋሞች ምንድን ነው ያላቸው መልስ፣ ግኝቱን ስለማስመለስ ምን ስራዎች እየተሰሩ ነው የሚለውን ውይይት የተደረገበት ጊዜ ነውና እሱንም ሪፖርት አቅርበን ለምክር ቤቱ ተወያይቶ ሪፖርት እንዲሆን ያጸድቃል። የግኝቱም አመላለስን መሰረት አድርጎ ምክር ቤቶች የራሳቸውን ድርሻም እንዲወስዱ ጥረት የምናደርግበት ነው። እንደሚታወቀው ዋና ኦዲተር ተጠሪነቱ ለምክር ቤት ነው። ለምክር ቤት የሆነበትን ምክንያት በተለይ የሚመደቡ የመንግስት በጀቶችም ከመንግስት የተራድኦም በጀቶች አፈጻጸማቸው ለታለመላቸው ዓላማ እየዋሉ ነው ወይ የሚለውን ሳይንቲፊክ በሆነ መንገድ ለምክር ቤት አባላት የሚያስረዳ ተቋም ነውና እኛ በተለይ የመንግስት ሀብት አጠቃቀም የኤንጂኦ ሀብቶች አጠቃቀም ምን ይመስላሉ የሚለውን የምናይበት፣ ያንን መሰረት አድርገን ደግሞ የተገኙ ግኝቶች ለሕዝብ ጥቅም እንዲውሉ እንደገና ጥረት የምናደርግበት ሪፖርት ይቀርባል። ጉባኤው ለ2 ቀን በሚኖረው ቆይታ ክልሉ ካለበት ነባራዊ ሁኔታ በመነሳት በልዩ ልዩ አጀንዳዎች ላይ እንደሚመክርም ወይዘሮ ፋንቱ ገልጸዋል። በሶስተኛ ደረጃ ልዩ ልዩ አጀንዳዎች ናቸው ያሉን። ስለዚህ እነዚህን አጀንዳዎች ለ2 ቀን ነው ውይይት የምናደርገው። በውይይታችንም በተለይ ክልላችን አሁን ያለበትን ነባራዊ ሁኔታ ያው እንደሚታወቀው የምክር ቤት አባላት ወደ ምክር ቤት ጉባኤ የሚመጡት አንዱና ትልቁ በየአካባቢያቸው ያለ በመልካም የተሰሩ ስራዎች ምንድን ናቸው የሚለውን መፍትሄ የሚፈልጉ ጥያቄዎችን ደግሞ ለሚመለከተው አካልም ለማቅረብ ነው። እቅድን መሰረት ተደርጎ የዘንድሮ በጀት ዓመት እቅድ አጽድቀናል። በእቅዱ መሰረት አፈጻጸሙ በየአካባቢው ምን ይመስላል የሚለውን የየአካባቢያቸውን የምርጫ ክልላቸውን ሀሳብ ይዘው የሚመጡበት ነው። ከምርጫ ክልላቸውን ባሻገር ክልሉ ያለበትን ነባራዊ ሁኔታ የሚያውቁበት፣ ሀገራዊ ሁኔታ የሚያውቁበት ነው እና ጉባኤ በዛ መልኩ ለቀጣይ ስራችን ስንቅ የሚሆኑ መረጃዎችን ከክልሉ መንግስት የምናገኝበት፣ ውሳኔዎችም የምናስተላልፍበት ነው። ዘገባው የትዕግስት ሱባለው ነው።